አርዕስተ ዜና። የትግራይ ክልል በምክክሩ ሂደት አለመካተቱ በጉባኤው ላይ ክፍተት ይፈጥርብኛል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። በኢትዮጵያ ዲጂታል የገንዘብ ዝውውርን ለማሳደግ የኃይል አቅርቦትን ማስፋት ይገባል ተባለ። ከውጭ የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ከቻይና ጋር ያላቸውን ግንኙነት ለማለዘብ ወደ ቤጂንግ መጓዛቸው ተገለጸ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ደረጀ ይልማና ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብረናችሁን ቆያለን። አብራችሁን ነው። ቀዳሚ ወዳደረግነው መረጃዎች እናልፋለን። የትግራይ ክልል በምክክር ሂደት አለመካተቱ በጉባኤው ላይ ክፍተት ይፈጥርብኛል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። በተያያዘ ኮሚሽኑ በትግራይ ክልል የምክክር ሂደት ለማስጀመር እስካሁን ላደረኩት ጥረት ከክልሉ ጊዜያዊ አስተዳደር ምላሽ አላገኘውም ብሏል። ገነት ዘዛው ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል የምክክር ሂደት እንደተጠናቀቀ ሀገራዊውን ጉባኤ መጀመር የኮሚሽኑ ቁልፍ ተግባር መሆኑን በተደጋጋሚ ገልጿል። ከዚህ ጋር ተያይዞ ኮሚሽኑ ባስቀመጠው የጊዜ ሰሌዳ መሰረት የሀገራዊ ምክክር ጉባኤ በጥር ወር መጨረሻ ለማካሄድ እያደረገ ያለው ዝግጅት ምን ይመስላል ሲል ኢሳት የኮሚሽኑን ቃል አቀባይ ጥበቡ ታደሰን ጠይቋል። አቶ ጥበቡ ታደሰ በሰጡት ምላሽ የምክክሩን ጉባኤ በተባለው ጊዜ ለመጥራት የትግራይን ክልል ማካተት ዋነኛው ተግባር ነው ብለዋል። ነገር ግን በትግራይ ክልል አስቻይ ሁኔታ ባለመኖሩ ምክክር ማድረግ አለመቻሉን ገልጸዋል። ኮሚሽኑ በትግራይ ክልል ምክክሩን ለማስጀመር ለሚያደርገው ጥረት እስካሁን ድረስ ከክልሉ ጊዜያዊ አስተዳደር ምላሽ አለማግኘቱን ተናግረዋል። እስካሁን ድረስ የተደረጉ ጥረቶች ላይ የክልሉ ጊዜያዊ አስተዳደር ግልጽ የሆነ ይፋዊ ይሁንታውን ወይም ደግሞ ምላሹን አልሰጠም። የተደረጉ ውይይቶች አሉ። ተከታታይ በተደጋጋሚ በደብዳቤ የተደረጉ ግንኙነቶች አሉ። ነገር ግን ይህንን የምክክር ሂደት በዚህ ጊዜ ውስጥ እዚህ ክልል ላይ ይካሄድ የሚለውን ግልጽ የሆኑ ምላሾች እየተጠበቁ ነው ያሉ። ስለዚህ ኮሚሽኑ አሁን የተሰጠው መደበኛ ጊዜ ላይ 1 ዓመት ተጨምሮለት ያለው እስከ የካቲት አጋማሽ ጊዜ ነው። እንግዲህ በኮሚሽኑ በኩል ማድረግ የሚችለው የሚቻሉ ስራዎችን ለመስራት መሞከር፣ ጥረት ማድረግ ነው። ከዛ ውጭ ግን ያው ጊዜ መሻማት በጣም አስፈላጊ ነው። ብዙ የሚጠበቁ ነገሮች እንዳሉ ይታወቃል። ነገር ግን ደግሞ አንዳንድ ጊዜ በጊዜው ነገሮችን ለማድረስ ተብሎ ከነ ክፍተቶቹ ለመሄድ የሚደረግ ጥረት ደግሞ ካለ ችግሮቹን በዘላቂነት አይፈታም። ስለዚህ ተመልሶ ጥያቄ የሚያስነሱ ክፍተት የሚፈጥሩ ጉዳዮች እንዳይኖሩ ተገቢውን ጥንቃቄ ማድረግ ይጠይቃል። በጥር ወር መጨረሻ በሚደረገው የሀገራዊ ምክክር ጉባኤ ክፍተት እንዳይፈጠር በማሰብ ኮሚሽኑ በሚችለው አቅም የትግራይን ክልል ወደ ምክክሩ መድረክ እንዲመጣ እየሰራ ነው ብለዋል። ትግራይ ክልል ባልተካተተበት ሁኔታ የምክክር ጉባኤውን ማካሄድ የራሱ ትልቅ ክፍተት የሚፈጥር ስለሚሆን አሁን ጥረቶች እየተደረጉ ያለው የትግራይ ክልል ወደ ምክክር ሂደቱ እንዲመጣ ለማድረግ ትግራይ ክልል ወደ ምክክር ሂደቱ ማምጣት የተቻለበት ሁኔታ አልተፈጠረም። ጥረቶች ያሉ ቢሆንም ማለት ነው። ስለዚህ በሆነበት ሁኔታ የምክክር ጉባኤውን በተያያዘው እቅድ መሰረት መጥራት ይቻላል አይቻልም የሚለው ነገር ላይ የትግራይ ክልል መካተቱና መሳተፉ ሁኔታ ወሳኝ ሆኖ ከፊት የመጣ ጉዳይ ሆኗል ማለት ነው። በሌላ በኩል በትጥቅ ትግል ያሉ አካላት አጀንዳዎቻቸውን እንዲያመጡና በምክክር ሂደቱ እንዲሳተፉ በተደጋጋሚ ጥሪ ቢያደርግም በምክክሩ ለመሳተፍ ፍላጎት አለማሳየታቸውን አንስተዋል። ከሚመለከታቸው አገር ውስጥም ካሉ መንግስታዊ ካሉ ተቋማት ጋር እንደገና ከዓለም አቀፉ ማህበረሰብ ጋር እነዚህ ወገኖቻችን ወደ ምክክር ሂደቱ መምጣት የሚፈልጉ ከሆነ አመቺ ሁኔታዎችን ከጸጥታ ስጋትም ከመሳሰሉ ጉዳዮች አኳያም ለመፍጠርም ጭምር ጥረት እንደሚያደርግ በተደጋጋሚ ጊዜ ገልጿል። ነገር ግን እስካሁን ባለው ሁኔታ በተለይ ያው የሚታወቁት በትጥቅ ትግል ላይ ናቸው ስንል በዚህ በአማራ ክልል እና በኦሮሚያ ክልል ያሉ ኃይሎችን የሚመለከት ይመስለኛል በዋናነት። እነሱ በኩል ግን እስካሁን በዚህ በምክክር ሂደቱ ላይ ለመሳተፍ ፍላጎት አለን እና ኮሚሽኑ በዚህ መንገድ ሁኔታዎችን ቢያመቻችልን ወይ ደግሞ ተቀራርበን ብንነጋገር ምናልባት አገር ውስጥም አመቺ ሁኔታዎች ከሌሉ ወጣም ብሎ ከሀገር ውስጥም መወያየት ፍላጎት ቢኖር እነዚህን ወገኖችን ወደ ምክክር ጠረጴዛው እንዲመጡ ማድረግ እንደሚችል ፍላጎትም እንዳለው በተደጋጋሚ ጊዜ ገልጿል። በትጥቅ ትግል ላይ ባሉ ወገኖች በኩል
እስካሁን በሂደቱ ለመሳተፍ ያላቸውን ፍላጎት የገለጹበት ሁኔታ የለም። እነዚህ አካላት በምክክሩ ለመሳተፍ ይሁንታ በሚያሳዩበት ወቅት ኮሚሽኑ ለማስተናገድ በሩ ክፍት መሆኑን የኮሚሽኑ ቃል አቀባይ ገልጸዋል። በኢትዮጵያ ዲጂታል የገንዘብ ዝውውርን ለማሳደግ የኃይል አቅርቦትን ማስፋት ይገባል ተባለም። በሌላ በኩል በሀገሪቱ የኢንተርኔትን አቅርቦትና ተደራሽነት ለማስፋት በርካታ ስራ የሚጠይቅ ነው ሲሉ የምጣኔ ሀብት ባለሙያዎች ለኢሳት ተናግረዋል። ትዕግስት ተስፋዬ አዘጋጅተዋለች። ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። በኢትዮጵያ በሚቀጥሉት 5 ዓመታት የዲጂታል 2030 አካል የሆነውን የወረቀት አልባ ወይም የዲጂታል የገንዘብ ዝውውር 80% ለማድረስ እየተሰራ መሆኑ ተገልጿል። ይህንንም ተከትሎ ኢሳት ከሀገሪቱ ነባራዊ ሁኔታ አንጻር ከተያዘው ግብ ለመድረስ ምን ማድረግ ይገባል ሲል የምጣኔ ሀብት ባለሙያዎችን አነጋግሯል። በኢትዮጵያ ኢኮኖሚክ አሶሲዬሽን ተመራማሪ የሆኑት ዶክተር አቡሌ መሃሪ በሰጡት ምላሽ የወረቀት አልባ ቴክኖሎጂን ተግባራዊ ማድረግ የዲጂታል 2030 አካል መሆኑን አንስተው ለቴክኖሎጂው በሚያስፈልጉ መሰረተ ልማቶች ላይ ማተኮር ወሳኝ ነው ብለዋል። እንግዲህ ፔፐርለስ ኦር ካሽለስ ኮሚኒቲ መፍጠር ያው ዲጂታል ኢትዮጵያ የምንለው ኢኒሼቲቭ ውስጥ አብሮ የሚካተት ነው። እንደምናውቀው በርካታ ኢኖቬሽኖች በርካታ ለውጦች ሀገሪቱ ላይ እየተስተዋሉ ነው። ወደዚህ ወደ ዲጂታል ፔመንት ሲስተም ወደ ዲጂታል ፋይናንስ ዋናነት የተማረው በከተማ ያለው ማህበረሰብ ወደዛ እያመራ መሆኑ ግልጽ ነው። ይሁን እንጂ 80% ማድረስ ያው ብዙዎቹ ያደጉ ሀገራት ወይም ከኛ ቀደም ብለው ወደዚህ አይነት ሲስተም የገቡ የአፍሪካ ሀገራትም 80% የደረሱ የሉም። አሁንም ብዙዎቹ ታዳጊ ሀገሮች በነበረው ላይ ዶሚኔትድ ሆነው ያሉ ናቸው። የኢንፍራስትራክቸሩ ስለዚህ ይህንን ኮሚኒቲ ወደዛ ለማምጣት የሚያስፈልጉ መሰረታዊ የምንላቸው እንደነ መብራት የመሳሰሉ የራሱ ቴክኖሎጂውንም ማህበረሰብ ጋር ማድረስ ብዙ ኢንቨስትመንትና ብዙ ትግል የሚጠይቅ ነው። ስለዚህ ከዚህ አንጻር ስናየው ሊትል ቢት አምቢሽየስ ነው። ምክንያቱም ሀገሪቱ ካለችበት ነባራዊ ሁኔታ አንጻር ትንሽ የሚያስቸግር ይመስላል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሀ ተስፋ በበኩላቸው የሌሎችን ሀገራት ተሞክሮ አንስተው የኃይል አቅርቦትን ማስፋት ለተያዘው እቅድ ትልቅ ፋይዳ እንዳለው ተናግረዋል። በሌላ በኩል የሀገሪቱ የቴሌኮም አገልግሎትም ሰፊ ስራ ይጠበቅበታል ብለዋል። ዲጂታል ስራ ስንል ብዙ ነገሮች አሉት። አንደኛ አሁን የምንጠቀምበት የዲጂታል ስርዓት አለ። ገንዘብ ዝውውር በስልክ ላይ ገንዘብ ማስተላለፍ የሚቻልበት ሁኔታ፣ በሁለተኛ ደረጃ ዲጂታል ገንዘቦች የምንላቸው ደግሞ እነዚህ ክሪፕቶ ከረንሲ የሚባሉ ድብቅ ገንዘቦች የሚባሉ ነገሮች አሉ። እነሱ ሁለት የተለያዩ ነገሮች ናቸው። በአብዛኛው አሁን ያደጉ ሀገሮች እንደ ደቡብ ኮሪያ እንደ ስዊድን ያሉ አሁን ከወረቀት ገንዘብ እየወጡ ነው ያሉት። የባንክ ቅርንጫፎቻቸውንም እየዘጉ ነው ያሉት። በህዝቡ የሚጠቀሙበት ያለው የዲጂታል ገንዘብ ማስተላለፍ ጉዳይ ነው። እንደሱ ከሆነ ኢትዮጵያ ወደዛ ደረጃ ልደርስ የምችሉበት ያው እንደተባለው አንደኛ የኃይል አቅርቦት መኖር ይኖርበታል። ሁለተኛ የኢንተርኔት ተደራሽነቱም በአስተማማኝ ደረጃ መድረስ ይኖርበታል። ሀገራችን ውስጥ የነበረው የቴሌኮም ግን አሁን በጣም የተሻሻለ ቢመጣም ገና የሚቀረው ነገር አለ። በአንድ ሳምንት ብቻ ከ3000 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸው ታወቀ። ባለፈው አንድ ሳምንት ውስጥ 3422 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ይህ ከመስከረም 2018 ዓ.ም ጀምሮ ወደ ሀገር የተመለሱትን ዜጎች ቁጥር 45093 አድርሶታል። ሚኒስቴሩ በዚሁ ሳምንት ባወጣው መግለጫ እንዳስታወቀው ተመላሾቹ በ14 መደበኛ በረራዎች የገቡ ሲሆን ስብጥራቸውም 3337 ወንዶች፣ 82 ሴቶችና 3 ህጻናት ናቸው። ከነዚህ መካከል 72ቱ ዕድሜያቸው ከ18 ዓመት በታች ታዳጊዎች መሆናቸው ተመልክቷል። ይህም የተመላሾችን ተጋላጭነት ያሳያል ተብሏል።
የዘመቻ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ 70,000 ዜጎችን ለመመለስ በመጋቢት 2016 ዓ.ም የተጀመረው መርሃ ግብር አካል መሆኑ ተገልጿል። መርሃ ግብሩ እንዲጀመር ምክንያት የሆነው በሳውዲ አረቢያ በሚገኙ ኢትዮጵያውያን ስደተኞች ላይ የሚፈጸመው አሰቃቂ በደል ሪፖርቱ እየጨመረ በመምጣቱ ነው። ሂዩማን ራይትስ ዎች በነሐሴ 2015 ዓ.ም ባወጣው ሪፖርት ከየካቲት 2014 ዓ.ም ጀምሮ እስከ ሰኔ 2015 ዓ.ም ባለው ጊዜ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች በሳውዲ ኃይሎች መገደላቸውን አስፍረዋል። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ህገወጥ የገንዘብ ዝውውርን ለመከላከል የሰው ሰራሽ አስተውሎት ስርዓት ለማልማት ያለመ ስምምነት ተፈረመ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የፋይናንስ ደህንነት አገልግሎት የቴክኖሎጂውን ስርዓት ለማበልጸግ ስምምነት ተፈራርመዋል። ቴክኖሎጂው ህገወጥ ገንዘብ ህጋዊ አስመስሎ ለማቅረብ የሚደረግን ሂደት ቀድሞ በመለየት ለመከላከል እንዲሁም ለሽብርተኝነት ድጋፍ የሚውልን ገንዘብ ለመቆጣጠር ያለመ መሆኑ ተገልጿል። በአሁኑ ወቅት የፋይናንስ ወንጀሎች እየረቀቁ በመምጣታቸው አደጋ ሳያደርሱ አስቀድሞ ለመከላከል ዓለም አቀፍ ደረጃውን የጠበቀ የኤአይ ስርዓት በማልማት ለሌሎች የአፍሪካ ሀገሮችም እንዲጠቀሙበት እናደርጋለን ሲሉ የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ተናግረዋል። የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉቀን አማራ በበኩላቸው ኢትዮጵያ ይህን ስርዓት በማልማት በአፍሪካ ግንባር ቀደም ሀገር መሆኗን መናገራቸውን አርቲፊሻል ኢንተለጀንስ ኢንስቲትዩት አስታውቋል። በተያዘው በጀት ዓመት 6 ወራት ውስጥ 110 ፕሮጀክቶች ወደ ማምረት ተሸጋገሩ ተባለ። የአዲስ አበባ ከተማ የኢንቨስትመንት ኮሚሽን የኮሙኒኬሽን ዳይሬክተር መሰረት ወልደ ማርያም እንደገለጹት ፍቃድ ለወሰዱ ባለሀብቶች እየተደረገ ያለው ድጋፍና ክትትል ፕሮጀክቶች በፍጥነት ወደ ስራ እንዲገቡ አስችሏል። በዚህም በግማሽ ዓመቱ 239 ፕሮጀክቶች ወደ ትግበራ ምዕራፍ የተሸጋገሩ ሲሆን 110 ፕሮጀክቶች ደግሞ ሙሉ በሙሉ ማምረት መጀመራቸውን ዳይሬክተሯ አብራርተዋል። ፕሮጀክቶቹ ስራ መጀመራቸው ከፍተኛ ገንዘብ ወደ ኢኮኖሚው እንዲገባ ከማድረጉም ባለፈ ለ4068 የከተማዋ ነዋሪዎችና ለ42 የውጭ ሀገር ዜጎች የስራ ዕድል መፍጠሩን ጠቁመዋል። ባለሀብቶች በኤክስፖርትና በተኪ ምርት ላይ እንዲሰማሩ እየተደረገ ያለው ማበረታቻ ለሀገራዊ የውጭ ምንዛሬ አቅርቦት አወንታዊ አስተዋጽኦ እያበረከተ መሆኑን ዳይሬክተሯ አመልክተዋል። ዘገባው የጋዜጣ ፕላስ ነው። ባለፉት 6 ወራት 1 ሚሊዮን ሜትሪክ ቶን የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙ ታወቀ። የኢትዮጵያ የባህርና ትራንስፖርት ሎጂስቲክስ የ2018 በጀት ዓመት ግማሽ ዓመት የስራ አፈጻጸም ግምገማ አካሂዷል። የተቋሙ ዋና ስራ አስፈጻሚ ኢንጂነር አብዱል በርሸምሱ በዚህ ወቅት በግማሽ ዓመቱ በተለያዩ ዘርፎች የተሻለ አፈጻጸም መመዝገቡን ጠቁመዋል። በመንፈቅ ዓመቱ 800,000 ሜትሪክ ቶን የአፈር ማዳበሪያ ወደ ሀገር ውስጥ ለማስገባት ታቅዶ ከሚመለከታቸው አካላት ጋር በቅን ድርጅት መሰራቱን አስረድተዋል። በአሁኑ ወቅትም ከ1 ሚሊዮን ሜትሪክ ቶን በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙን ዋና ስራ አስፈጻሚው አመልክተዋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ከቻይና ጋር ያላቸውን ግንኙነት ለማለዘብ ወደ ቤጂንግ መጓዛቸው ተገለጸ። የጠቅላይ ሚኒስትሩ ጉዞ በሰብአዊ መብቶች በሆንግ ኮንግና ሌሎች ጉዳዮች ምክንያት ከዓመታት የሻከረ ግንኙነት በኋላ የሚደረግ የመጀመሪያው ጉብኝት ይሆናል ተብሏል። ዮሐንስ ተስፋ ተጨማሪ አለው። የዛሬ ዓመት ገደማ የእንግሊዙ ጠቅላይ ሚኒስትር ቻይና ቀጠናዊ በጥባጭ ናት በማለት የቤጂንግ እንቅስቃሴ ለዓለም አስጊ ነው ሲሉ ተደምጠው ነበር። ዛሬ ደግሞ ቁልፍ የኢኮኖሚ አጋር ብለው ማሞካሸታቸውን ተያይዘውታል። ኪር ስታርመር እና ሺ ጂንፒንግ ለመጨረሻ ጊዜ የተገናኙት ከ2 ዓመት በፊት በብራዚል በተካሄደው የቡድን 20 ስብሰባ ላይ ነበር። ከዚያ በፊት የብሪታንያና የቻይና መሪዎች ለ6 ዓመታት ያክል መደበኛ የሁለትዮሽ ውይይት ሳያደርጉ ቆይተዋል። አሜሪካ በዶናልድ ጄ ትራምፕ አስተዳደር ስር ስትመራ አውሮፓውያንን ገሸሽ ማድረጓን ባስ ሲል መተናኮሏን ተከትሎ የየሀገራቱ መሪዎች በተናጠል የአውሮፓ ህብረት ደግሞ እንደ ተቋም ተለዋጭ ፖለቲካዊ አጋር በማሰስ ላይ ናቸው ተብሏል። ታሪክ የሚያሳየው ችግሮችን በበለጠ ለመፍታት በቻልን ቁጥር መሪዎች ሲወያዩ ዓለም የበለጠ ደህንነቷ የተጠበቀ እንደምትሆን ነው። ያም ሆነ ይህ ስታርመር ወደ ቤጂንግ ያመሩ ሲሆን የውጭ ኢንቨስትመንትና የንግድ ትስስርን ለማስፋፋት ያለመ ተስፋም ሰንቀዋል። የብሪታንያ የንግድ መሪዎች ልዑካንም አብራቸው ተጉዘዋል። የዚህ ሁሉ ጥረት መዳረሻ ደግሞ አስቸጋሪ የነበረውን ግንኙነት አለዝቦ በጥቅም የተሳሰሩ አጋሮችን መፍጠር ነው። አሁን ግን ግንኙነቱን ለማደስ ጥንቃቄ የተሞላበት እርምጃ ለመውሰድ የሚያስችል ተስፋ አለ ተብሏል። በያዝነው ወር መጀመሪያ ቻይና ቀደም ሲል ሮያን ሚንት በነበረበት ቦታ ላይ በአውሮፓ ውስጥ ካሉት ትላልቅ ኤምባሲዎቹ አንዱ የሚሆነውን ለመገንባት ከዩኬ መንግስት ፍቃድ አግኝታለች። ፕሮጀክቱ ለዓመታት የዘገየ ሲሆን በዋናነት በደህንነትና በስለላ ስጋት ምክንያት ከፍተኛ ውዝግብ አስነስቶም ነበር። ቻይና ራሷን እንደ አሜሪካ አማራጭ እያቀረበች ባለችበትና ከቅርብ ሳምንታት ወዲህ ደግሞ በዩኬ በአውሮፓና ከዚያም በላይ አሜሪካ እንደ አጋር ምን ያህል አስተማማኝ ነች የሚለው ጥያቄ እየተነሳ ባለበት ወቅት የቤጂንግ የግንኙነት ጥረቶች ውጤት እያመጡ ይሆን? ቻይና በራሷ ልማት አማካኝነት ከንግድ አጋሮቿ ጋር የጋራ ብልጽግናን ለማምጣትና የዓለም ኢኮኖሚና የንግድ ድርሻ ለማስፋፋት ቁርጠኛ ነች። የፈረንሳዩ ፕሬዝዳንት ከቅርብ ዓመታት ወዲህ ቻይናን 2 ጊዜ ጎብኝተዋል። የጀርመን አመራሮች 4 ጊዜ ወደዚያ ተጉዘዋል። የካናዳው ማርክ ካርኒም በቅርቡ ከቤጂንግ ጉብኝታቸው መመለሳቸው ነው። ፕሬዝዳንቱ ከጉብኝታቸው መልስ በሰጡት መግለጫ ካናዳና ቻይና የመጀመሪያ ደረጃ ግን ግንባር ቀደም የሆነ የንግድ ስምምነት ላይ መድረሳቸውን ተናግረዋል። ወደ ብሪታንያ መለስ ስንል ደግሞ ኪር ስታርመር አቀራረባችን በምንችልበት ቦታ መተባበር፣ የግድ በሆነበት ቦታ መሞገት ነው በማለት የለንደንን ዲፕሎማሲያዊ መስመር አሳውቀዋል። ይህ በእሳቸው አገላለጽ ብሪታንያዊ ተግባራዊነት በሚል የሚወራ አካሄድ ነው። የዲፕሎማሲና ቀጠናዊ ግንኙነት ባለሙያዎች በበኩላቸው ይህ የአውሮፓ መሪዎች እንቅስቃሴ እውን የንግድ ትብብር የሚል አጀንዳ ብቻ ይዞ ከቤጂንግ ጋር ለመወዳጀት የሚደረግ ጥረት ወይስ የአሜሪካን የማናለብኝነት እንቅስቃሴ ለመመከት የጠላት ወዳጄ ነው መርህን ለመከተል የሚለው ጉዳይ ገና ያለየለት ነው ይላሉ። መረጃውን ስናጠናቀር ቲአርቲ ወርልድን ዋቢያችን አድርገናል። በምክር ቤት አባሏ ኢልሃን ኦማር ላይ ያልታወቀ ንጥረ ነገር ተረጨባቸው። ድርጊቱ ከተፈጸመ በኋላ አንድ ሰው በፖሊስ ቁጥጥር ስር መዋሉ የተነገረ ሲሆን ኦማር ይህንን መሰል ማስፈራሪያ ስራዬን እንዳልሰራ አያደርገኝም ብለዋል። ሸሪፍ ኢማም ICE cannot be reformed, it cannot be rehabilitated. We must abolish ICE for good. በዲሞክራቷ የተወካዮች ምክር ቤት አባል ኢልሃን ኦማር ላይ ያልታወቀ ንጥረ ነገር የረጨ ግለሰብ ማክሰኞ ዕለት በሚኒያፖሊስ ከተማ አዳራሽ ውስጥ መያዙ ተነግሯል።
ይህ የሆነው ደግሞ የፌዴራል የስደተኞች ኃይል ስጋት በሆነበት ሁኔታ ነው። ይህ የሆነው የፌዴራል ስደተኞች ኃይል የጽኑ ህሙማን አገልጋዋን ነርስና የ3 ልጆች እናት ተኩሰው ከገደሉ በኋላ ነው። በአዳራሹ የነበሩ ሰዎች ድርጊቱን የፈጸመው ሰው ሲያዝና እጁ የኋሊት ሲታሰር እያዩ ነበር። ድርጊቱን በተመለከተ በተቀረጸው ቪዲዮ ላይ ከተሰበሰበው ሰው መካከል ኦ ፈጣሪ አንዳች ንጥረ ነገር ረጨባት ሲል ተደምጧል። ከዚህ ሁሉ ድርጊት በፊት ግን ኢልሃም ኦማር የአሜሪካ ኢሚግሬሽን እና የጉምሩክ አስከባሪ ተቋም እንዲፈርስና የሀገር ውስጥ ደህንነት ኃላፊዋ ክሪስቲን ኖም ስልጣን እንዲለቁ ወይም እንዲጠየቁ ጥሪ አቅርበዋል። በዋሽንግተን በካፒቶል ሂል ኖም ስልጣን እንዲለቁ ግፊቱ ተጠናክሮ ቀጥሏል። የሆነው ደግሞ ስደተኞችን ይዞ መመለስ ይቁም በሚል በሚኒያፖሊስ ለተቃውሞ የወጡ 2 ሰልፈኞች መገደላቸውን ተከትሎ ነው። ይሁን እንጂ ጥቂት የሪፐብሊካን ፓርቲ አባላት የሀገር ውስጥ ደህንነት ኃላፊዋን ደግፈው ቆመዋል። ኦማር ጥቃቱ ከመፈጸሙ ከሰከንዶች በፊት የኢሚግሬሽንና የጉምሩክ አስከባሪ ተቋም እንደገና ሊደራጅ አይገባም ሲሉ ነበር። የሚኒያፖሊስ እንዳለው የፖሊስ መኮንኖች አንድ ሰው በኢልሃም ላይ ያልታወቀ ንጥረ ነገር በስሪንጅ ሲረጭ ተመልክተዋል። ወዲያውኑ ሰውየውን በቁጥጥር ስር አውለውታል። ፖሊስ ሰውየው የ55 ዓመቱ አንቶኒ ካዝሚር ኪዛክ እንደሆነ አስታውቋል። ኢልሃም ኦማር ጥቃት አድራሹ በፖሊስ ቁጥጥር ስር ከዋለ በኋላ ለ25 ደቂቃዎች ያህል ንግግራቸውን የቀጠሉ ሲሆን በዚህ መሰል ድርጊት እንደማይፈሩም ተናግረዋል። ጥቃት አድራሹ ስሪንጁን ሲስበው ከባድ ኮምጣጤ ሽታ መከሰቱን በወቅቱ በስፍራ የነበረ የአሶሺየትድ ፕሬስ ጋዜጠኛ ተናግረዋል። ፖሊስ ጥቃት አድራሹን ሲይዘው ከእጁ የወደቀው ነጣ ያለ ቡኒ መልክ ያለው ፈሳሽ ያለበት ብልቃጥ በተነሳው ፎቶ ላይ ይታያል ተብሏል። ይሁን እንጂ ፈሳሹ ምን እንደሆነ ከባለስልጣናት በኩል ወዲያውኑ የተባለ ነገር የለም። ከስብሰባው በኋላ ኦማር እንዳሉት ጥቂት ግራ ከመጋባት በስተቀር ጉዳት እንዳላጋጠማቸው ገልጸው በጤና ባለሙያዎች እንደሚታዩ ተናግረዋል። በኋላ ላይ በኤክስ ገጻቸው ላይ ባጋሩት መልእክት በሕይወት ስለተረፍኩ ይህ ትንሽ አነቃቂ ነገር ስራዬ እንዳልሰራ አያስፈራራኝም፣ ጉልበተኞች እንዲያሸንፉ አልፈቅድም ብለዋል። ዋይት ሃውስ ስለ ጉዳዩ ማክሰኞ ምሽት አስተያየት እንዲሰጥበት ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። መረጃው የአሶሺየትድ ፕሬስ ነው። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለተ ረቡዕ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የኢትዮጵያ እግር ኳስ ፌዴሬሽን ከጣሊያኑ ትጥቅ አምራች ተቋም ማክሮን ጋር የአጋርነት ስምምነት ተፈራረመ። በስምምነቱ መሰረት ማክሮን ለሚቀጥሉት 2 ዓመታት የኢትዮጵያ ብሔራዊ ቡድን ይፋዊ የትጥቅ አቅራቢ እንደሚሆን ተገልጿል። ፈረንሳዊ የቀድሞ አርሰናልና ማንቸስተር ሲቲ ተጫዋች ባካሪ ሳኛ በተገኘበት በአዲስ አበባ ከተማ በተደረገው የአጋርነት ስምምነት ማክሮን ለኢትዮጵያ እግር ኳስ ፌዴሬሽን ከ50,000 ዩሮ በላይ የሚገመት የቁሳቁስ ስጦታ እንደሚያበረክት ተነግሯል። በተጨማሪም የኢትዮጵያ እግር ኳስ ፌዴሬሽን ከማክሮን የብሔራዊ ቡድን ማሊያ ሲገዛ 60 በመቶ ቅናሽ እንደሚደረግለት፣ ማክሮን በአመት ውስጥ ከሚያገኘው ትርፍ 20 በመቶ ለኢትዮጵያ እግር ኳስ ፌዴሬሽን እንደሚሰጥ፣ ዋሊያዎቹ ለአፍሪካ ዋንጫ ካለፉ ማክሮን ለፌዴሬሽኑ 15,000 ዩሮ የሚገመት ቁሳቁስ እንደሚያቀርብ፣ ለዓለም ዋንጫ ካለፉ ደግሞ 20,000 ዩሮ የሚገመት ቁሳቁስ እንደሚያቀርብ ስምምነቱን አስመልክቶ በተሰጠው ጋዜጣዊ መግለጫ ላይ ተገልጿል። በጃንዋሪ 26 በተከፈተው የዝውውር መስኮት በርካታ የዝውውር ዜናዎች እየተሰሙ ነው። ከነዚህም መካከል አስቶን ቪላ እንግሊዛዊ የፊት መስመር ተጫዋች ታሚ አብርሃምን ከቤሺክታሽ አስፈርመዋል። ቪላዎች ለ28 ዓመቱ እንግሊዛዊ 18.2 ሚሊዮን ፓውንድ መክፈላቸውን ቢቢሲ ዘግቧል። ስምምነቱ የ4 ዓመት ተኩል ቆይታ እንዳለውም ተዘግቧል። ታሚ አብርሃም ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2018-19 ውድድር ዘመን በውሰት ለአስቶን ቪላ በተጫወተበት ወቅት 26 ጎሎችን በማስቆጠር ክለቡ ወደ ፕሪሚየር ሊግ እንዲያልፍ ትልቅ አስተዋጽኦ እንደነበረው ይታወሳል። በተጨማሪም አስቶን ቪላዎች ብራዚላዊውን አማካይ ዳግላስ ሉዊዝን ለማስፈረም በቃል ደረጃ ከስምምነት መድረሳቸው ተገልጿል። አስቶን ቪላ ተጫዋቹን የመግዛት አማራጭ ባካተተ የውሰት ውል ለማስፈረም መስማማታቸውን ፋብሪዚዮ ሮማኖ ዘግቧል። የ27 ዓመቱ አማካይ ዳግላስ ሉዊዝ በአሁኑ ሰዓት ከጁቬንቱስ ኖቲንጋምን በውሰት በመቀላቀል እየተጫወተ ይገኛል። ባርሴሎና
የ18 ዓመቱን ሆላንዳዊ የመሃል ተከላካይ ጆስሊ ኦንስታይን ለማስፈረም ከስምምነት ላይ ደርሷል። ተጫዋቹ ከቤልጂየሙ ክለብ ጌንክ ወደ ባርሴሎና ሁለተኛ ቡድን የሚዘዋወር ይሆናል። ፋብሪዚዮ ሮማኖ እንደዘገበው ወጣቱ ተከላካይ በዚህ ወር ወደ ጣሊያን ሴሪ ቡድኖች ለመቀላቀል ተቃርቦ የነበረ ቢሆንም በመጨረሻ ግን ከባርሴሎና ጋር ተስማምተዋል። የጣሊያኑ ክለብ ላዚዮ ደግሞ የአትላንታውን የፊት መስመር ተጫዋች ዳንኤል ማልዲኒን እስከ ውድድር ዓመቱ መጨረሻ በውሰት ማስፈረሙን ይፋ አድርጓል። ላዚዮ ለ24 ዓመቱ ጣሊያናዊ 1 ሚሊዮን ዩሮ የውሰቱን እንደሚከፍል ፉትቦል ኢጣሊያ ዘግቧል። በመጨረሻም የአውሮፓ ቻምፒዮንስ ሊግ የምድብ የመጨረሻ ጨዋታዎች ዛሬ ምሽት ይደረጋሉ። ጨዋታዎቹ የሚደረጉት በተመሳሳይ ሰዓት ሲሆን መሪው አርሰናል ግርጌ ላይ ከሚገኘው ከካይራት አልማቲ፣ ባርሴሎና ከኮፐንሃገን፣ የጆዜ ሞሪኖ ቤኔፊካ ከሪያል ማድሪድ፣ ዶርትሙንድ ከኢንተር ሚላን፣ ሊቨርፑል ከካራባግ፣ ማንቸስተር ሲቲ ከጋላታሳራይ፣ ሞናኮ ከጁቬንቱስ፣ ፒኤስጂ ከኒውካስል ዩናይትድ፣ ፒኤስቪ ከባየር ሙኒክ፣ ናፖሊ ከቼልሲ ከምሽቱ 5 ሰዓት ጀምሮ ይጫወታሉ። አርሰናልና ባየር ሙኒክ 16ቱን መቀላቀላቸውን አስቀድመው ያረጋገጡ ቡድኖች ሲሆኑ የካዛክስታኑ ካይራት አልማቲ፣ የስፔኑ ቪያሪያል፣ የቼክ ሪፐብሊክ ስላቪያ ፕራ እና የጀርመኑ ኢንትራ ፍራንክፈርት ደግሞ ጥሎ ማለፉን እንደማይቀላቀሉ አረጋግጠዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች እነን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ አደረስን። ለምልክት ቋንቋውም እንደዚሁ ዳዊት ጎሳይ አብሮን ቆይታ አድርጓል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ